በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተወደዳችሁ የእግዚአብሔር ቤተሰቦች እንኳን ለእናታችን ለቅድስት ድንግል ማርያም እንዲሁም ለከበረ መልአክ ለብርሃናት መሪ ለቅዱስ ዑራኤል ዓመታዊ ክብረ በዓል እንኳን አደረሳችሁ አደረሰን። እናታችን ቅድስት ድንግል ማርያም እና ቅዱስ ዑራኤል በዚህ ቀን እነዚህን ታላላቅ ቅዱሳን የምናስብበት ነው። እንዲሁም ታላቁ አባታችን አቡነ በጸሎተ ሚካኤል ጻዲቅ ኢትዮጵያዊ፣ ቅዱስ ላይከ ማርያም ኢትዮጵያዊ፣ አቡነ የውስጣቴዎስ ኢትዮጵያዊ ልደታቸው ነው። እንዲሁም ደግሞ ብፁዕ አመ ክርስቶስ ሚስቱና ጻርቃን ቅዱሳን ሱስኒዮስ እንዲሁም ደግሞ ቅዱስ ዮራስ መኮንን የመቶ አለቃ ዓመታዊ ክብረ በዓል እንኳን አደረሳቸው አደረሰን። እንግዲህ በዚህ ቀን እናታችን ቅድስት ድንግል ማርያም መልአኩ ቅዱስ ዑራኤል በተለይ አባታችን አባ በጸሎተ ሚካኤልም ሌሎችም ቅዱሳን ዓመታዊ ክብረ በዓላቸው ነውና እንኳን ለዚህ ለታላላቅ ቅዱሳን ለሚከበሩበት ዓመታዊም ወርሃዊም በዓል እንኳን አደረሳችሁ። እንግዲህ ዛሬ ትልቅ ቀን ነው። ምክንያቱም የሰማይና የምድር ንግሥት አርያም ወላዲት አምላክ ድንግል ማርያም እና የከበረ መልአክ ቅዱስ ዑራኤል አንድ ላይ ሆነው የሚከብሩበት ታላቁ አባታችን አቡነ የውስጣቴዎስ፣ አቡነ በጸሎተ ሚካኤል የመሳሰሉ ቅዱሳን የሚከበሩበት ነው እና ብዙ ቅዱሳን የብዙ ቅዱሳንን ታሪክ ልናቀበት ልንረዳበት የምንችል ቀን ነው። ግን ይህን ሁሉ እንዳንል እንዲህ በማለት መጽሐፍ ቅዱስ ይነግረናል። ምክንያቱም ሁሉንም ማለት መተረክ ስለማንችል በዚህ በዕብራውያን መልእክቱ ሐዋርያው ቅዱስ ጳውሎስ ምዕራፍ 11 ቁጥር 32 ላይ እንግዲህ ምን እላለሁ ስለ ጌዴዎንና ስለ ባረቅ፣ ስለ ሷምሶን፣ ስለ ዮፍታሔ፣ ስለ ዳዊትም፣ ስለ ሳሙኤልም፣ ስለ ነቢያትም እንዳልተርክ ጊዜ ያጥረኛል። እነሱ በእምነት ነገሥታትን ድል ነስተዋል፣ ድንቅ አድርገዋልና ይላል። ስለዚህ ስለማን እንዳንናገር ጊዜ ስለ ሁሉም ቅዱሳን እንዳናገር፣ ስለ ሰማዕታቱ፣ ስለ ቅዱሳኑ፣ ስለ እመቤታችንም ስለ ሁሉም እንዳንናገር ያው በዓለምንና በስጋ ማርያም የተገለጠውን ክርስቶስ ለመግለጥ ወይም ስለሱ እንዳንናገር ወይም ስለ መላእክቱ እንዳንናገር ስለ ታላላቅ ቅዱሳን እንዳንናገር በዓለም የምንኖርኛ የስጋ ድካም አለብንና ጊዜ ያጥረናል ነው። ስለዚህ ከዕለቱ ታሪክ እንደው ከእመቤታችንና ከቅዱስ ዑራኤል ጋር የተያያዘውን አያይዘን ጥቂት ነገር እንበል። እንደሚታወቀው አምላካችን እግዚአብሔር በስጋ ማርያም ተገልጦ ወደዚህ ዓለም በእመቤታችን በቅድስት ድንግል ማርያም ስጋ ተገልጦ ዓለምን አድኖ ሙቶ ተቀብሮ በሦስተኛውም ቀን ከሙታን ተነስቶ በ40ኛው ቀንም አርጎ በ50ኛው ቀንም መንፈስ ቅዱስን ልኮ በጽርሐ ጽዮን ሐዋርያትን እመቤታችንን ቅዱሳንን በጽርሐ ጽዮን ተሰብስበው መንፈስ ቅዱስ ወርዶ በዛ እየጸለዩ እግዚአብሔር እያመለኩ ወንጌል እየሰበኩ እመቤታችን ቅድስት ድንግል ማርያም እናታችን ቅድስት ድንግል ማርያም በዛ ትኖር ነበር። ወላዲተ አምላክ ቅድስት ድንግል ማርያም በዛ በምንኖርበት ጊዜ ጌታችንም ካረገ በኋላ እመቤታችን ስራዋ ምን ነበር ብለን ስንመለከት የመጀመሪያው ጸሎትና ምስጋና አይለያትም ነበር። እመቤታችን እንደሚታወቀው በዚህ ዓለም ተድላ ደስታ አይታ አታቅም። ምክንያቱም እግዚአብሔር ለወዳጆቹ በምድር እንዲደሰቱ አይፈልግም። እኛ ብዙን ጊዜ መከራ ሲመጣብን የምድር ደስታ ሲቀርብን እናጉረመርማለን። ግን ለክርስቲያን በምድር ደስታ የለውም። ለምን ከተባለ በምድር የተደሰተ በሰማይ አይደሰትምና፣ እኛስ ሀገራችን በሰማይ ነው እንጂ በምድር አይደለምና፣ በምድር ተድላ ደስታ የሚያደርግ ሌላ በሰማይ ደስታ አይጠብቀውምና፣ በምድር የሚገፋ በምድር የሚያለቅስ እሱ በሰማይ ደስታ አለውና። ስለዚህ እመቤታችንም በልጇ ብዙ መከራን ብዙ ስቃይን ተቀብላለች። ብዙ የተለያዩ መከራ ደርሶባታል። እንዲሁም በመጨረሻውም ደግሞ በተለይ የአይሁድ አላስቀብር እንኳን ብለው እመቤታችንን አንገላታዋታል። እንዲሁም ደግሞ እመቤታችንን ክርስቶስ ማድረጉን መነሳቱን ሲሰሙ አይሁድ እመቤታችንን ለመግደል፣ ለማንገላታት፣ ለመጉዳት እመቤታችንን ብዙ ጥረት ያደርጉ ነበረ እና በዚህን ሰዓት ይፈልጓል ነበር። ቢሆንም ግን ዛሬ ከአንዱ ቦታ እያደረ ነገ ከአንዱ ቦታ እያደረ በዛው በኢየሩሳሌም በጽርሐ ጽዮን
በዚህ አይነት ስቃይ ነበረች። እነሆ በሮም ሀገር የነገሰው ጢባሪዎስ የተባለ ንጉስ ነበረ። ይህ ጢባሪዎስ የተባለ ንጉስ እጅግ ግዛቱ የሰፋለት እንዲሁም ደግሞ ስልጣኑ የተከበረለት ታላቅ ሰው ነበረ እና ጢባሪዎስ ደገኛ ሚስት አለችው፣ እንዲሁም አንድ ልጅ ብቻ አለው። ከዕለታት አንድ ቀን ይህ ጢባሪዎስ የሚወደው ከላይም ከታችም የሌለው አንድ ልጁ በሞት ተነጠቀበት። በሞት በመነጠቁ መጽናናት እስከሚያቅተው ድረስ በሐዘን ተውጦ በለቅሶ በእንባ ይተክዝ ጀመረ። እናም በዛን ሰዓት የንጉሱን መተከዝ የልጁን መሞት የተመለከተች የንጉሱ ሚስት ንጉሱ ጋር ሂዳ ምክሬን ካልናከኝ ከተቀበልከኝ ሴትና ብለህ ካልናከኝ እኔ ምክር አለኝ አለችው። ምንድን ነው አንቺ ሴት አላት። ምክሬማ አይሁድ በቅናት የሰቀሉት የናዝሬቱ ኢየሱስ አለ እና ይሄ የናዝሬቱ ኢየሱስ ለዘታርግ ኃጢአተኪ ኃጢአትሽ ተሰረየችልሽ ድጋሞሽ አትበድል እያለ ድውያንን ይፈውሳል፣ ለምጻሙን ያነጣል፣ ጎባጣውን ያበራል፣ አይነ ስውሩን ያበራል። ኧረ ከዚህም አልፎ እኔስ የሰማሁት ሌላ ነገር ነው አለች። ከቶ ምንድን ነው የሰማሽው አላት። እኔስ የሰማሁት ሙትም ያስነሳል፣ የአራት ቀን ሬሳ አልዓዛርን፣ ወለተ ኢያይሮስን፣ ጣቢታን የመሳሰሉትን እንዲያስነሳ ሰምቻለሁ። እና የሰየት አለ። አሁንማ አይሁድ በቅናት እንዲህ አይነቱን ሰው ሰቅለው እንዲሁ ገደሉት፣ ቀበሩት። ተቀብሮ በሶስተኛው ቀን ተነሳ፣ እንደገና በአርባኛው ቀን አረገ። አሪያ ምን ይጠቅመናል? የሚጠቅመንማ ነገር አለ አለችው። ምን አላት? እሱ የተቀበረበት መቃብር ድውይ ይፈውሳል፣ ሙት ያስነሳል ሲባል ሰምቻለሁኝ። ስለዚህ የእኛም ልጅ ወደዛ ቦታ ቢሄድ ይድናል፣ ይነሳልናል አለችው። እስኪ እንግዲያ ጥሩ ብለሻል፣ ጥሩ ምክር ነው። በሉ ይዛችሁ ሂዱና እስኪ ከጌታ ኢየሱስ ክርስቶስን መቃብር አድርሱት በማለት ለወታደሮቹ ያልይ ሰጠ። ይሄ ልጄ ከተነሳ አመልከዋለሁኝ፣ አንተ አምላክ ነህ ብዬ እኔ አመልከዋለሁ ብሎ ይህ የአሕዛብ ንጉሥ ጢባሪዎስ ተናገረ። በዛም ቅጽበት ነበረ ወታደሮቹ የ3 ቀን መንገድ ተጉዘው ኢየሩሳሌም ጎልጎታ ጌታችን መድኃኒታችን ኢየሱስ ክርስቶስ ለስም አጠራሩ ክብር ምስጋና ይገባውና ከተቀበረበት መቃብር ቀጥታ የ3 ቀን ጉዞ እጅግ ተንገላርተው እነዛ ወታደሮች ደክመው በብዙ ድካም በብዙ ጣውረድ እዛ ደረሱ። እዛ ደርሰውም ቦታው ላይ ጌታ ከተቀበረበት ጠይቀው ፈልገው ከመቃብሩ ላይ ቢያስቀምጡት አፈፍ ብሎ ተነስቶ ለስም አጠራሩ ክብርና ምስጋና ይገባውና አምልኮት ስግደት ካቀረበ በኋላ ኢየሱስ ክርስቶስ አምላክ ነው፣ ወልደ አምላክ ነው በማለት የኢየሱስ ክርስቶስን አምላክነት ያ ልጅ የሞተው ልጅ ተነስቶ መስክሮ በሸክም የመጣው አሁን ግን ተመልሶ በእግሩ አባቱ ዘንድ እናቱ ዘንድ መሄድ ችሏል። እና በዚህ የተደነቀው ንጉሱ የሚገርም የሚያስደንቅ ነው ብሎ እየተገረመ እያለ አሁንም ደግሞ የሚገርም ነው እንደው ምን ገርም ነው የሚያስደንቅ ነው እያለ በነገሩ ሲደነቅ በነገሩ እጅግ ሲገረም አንድ ቀን ሚስቱ እንደው ይህንን ውለታ ላደረገልን ይህንን ለሰራልን ይህን በጎ ስራ ይህን መልካም ስራ ለሰራልን ለእግዚአብሔር ምን ውለታ እንዲው እንክፈለው ብላ ስታስብ እናቱ ቅድስት ድንግል ማርያም ወላዲተ አምላክ እመቤታችን በኢየሩሳሌም በጽርሐ ጽዮን እንዳለች ወሬ ሰማች። ለምንድን ነው ታዲያ እዛ ያለች እኛ ውለታ የማንከፍለው? አሁንም ምክሬን ካልናክ እኔም አሁን ምክር ለአንተ አለይ ብላ ለባለቤቷ ለጢባሪዎስ ይህንን ምክር አመጣች። አንቺ ሴት በጎ ሴት ነሽ፣ ምንድን ነው እስኪ ንገሪኝ አላት። ይህንን ውለታውን በምን እንከፍላለን? እናቱ ድንግል ማርያም እኮ የኢየሱስ ክርስቶስ ልጃችንን ያስነሳልን በኢየሩሳሌም አለች። ስለዚህ ለምን እሷን አምጥተን እኔ ደንገጡር አንተ ሎሌ ሁነን እሷ ነግሳ እሷ በአንተ ንግስና ቦታ በዙፋኑ ላይ ተቀምጣ እኛ እየሰገርንላት እኛ ተታች ሁነን እሷ ከላይ ሆና ዓለምን አታስተዳድርም? ለምን አይሆንም? አንቺ ሴትዮ በእውነት ምክርሽ እጅግ የሚደንቅ ነው አለ። ብዙ ጊዜ ሴቶች ብልህ ናቸው፣ በጣም ጥበበኛ ናቸው ይባላል። ለባለቻቸው ጥበበኛ ሆኑ እና ብዙን ጊዜ በአመራርም ደረጃ በጣም የሚገርም ሀሳብን ባህሏን በመርዳት ደረጃ
ሴት ልጅ እጅግ በጣም ታላቅ ናት ማለት ነው። እጅግ ታላቅ ናት። እጅግ ታላቅ ምክርን የሚያመጡ ናቸው ማለት ነው። እና እመቤታችን ቅድስት ድንግል ማርያም በኢየሩሳሌም እንዳለ አረ ይህማ በጎ ሐሳብ ነው አለ። ጥሩ ብለሻል አለ። በሉ አለ። ሸለመ። ወታደሮቹን ሸልሞ አስጊጦ እንዲህ አላቸው፣ እመቤታችንን ካለችበት ፈልጋችሁ ይዛችሁልኝ ነው። ለአሁኑ ይሄ እንኩ፣ ስትመጡ ግን ከባድ ከባድ ሽልማት ይጠብቃችኋል። ባታመጡ ግን ባዶ እጅን እየተንከረፈፍክ ብትመጣ ግን ከፍ ብዬ አንገትክን ዝቅ ብዬ ደግሞ ባትህን እቆርጥልሃለሁ ብሎ ወታደሮችን ሸልሞ አስጊጦ ወደ ኢየሩሳሌም ላካቸው። ይህም ወታደር እየገሰገሱ ጽርሐ ጽዮን በማርቆስና ቤት በመሰብሰቢያቸው እየጠየቁ እዛ ደረሱ። እዛ ሲደርሱ በውጭ እንደቆሙ እመቤታችንን ሊያገኟት ትንሽ ሲቀራቸው እቤት ከመግባታቸው ወደ ግቢ ከመግባታቸው በውጭ ገና እያሉ የከበረ መልአክ የመላእክት አለቃ ብርሃናዊ መልአክ የስሙ ትርጓሜ የብርሃን ጌታ የሆነ መልአኩ ቅዱስ ዑራኤል የብርሃን ሰረገላ ይዞ በብርሃን ሰረገላ እመቤታችንን በክንፉ ታቅፎ በብርሃን ሰረገላ ላይ አስቀመጣት። የከበረ መልአክ ሚካኤል በቀኟ ገብርኤል በግራ ሆኑ። እልፍ አእላፋት መላእክት እየዘመሩ እናታችን ድንግል ማርያም በብርሃን ሰረገላ ቅዱስ ዑራኤል ታቅፎ ወላዲተ አምላክን ድንግል ማርያምን ወደ ገነት ወሰዳት። ለምን ወሰዳት? እመቤታችን በምድር ተድላ ደስታ ይህ ምድራዊ ነገር ስለሆነ እግዚአብሔር እመቤታችንን በምድር እንድትደሰት ሳይሆን በሰማይ እንድትደሰት ሰማያዊ መሆኗን ሁላችን ወደ ሰማይ መሄዳችንን ሲያጠይቅ ወሰዳት። እናም በዛ ሰዓት እነዛ ወታደሮች ሲገቡ ቅዱስ ዮሐንስን ሐዋርያትን ብቻ አገኙ። የታለች አሉ። አሁን መላእክት ወሰዷት አሉ። እንዴት እንሆን? ጉድ ሆን፣ ጉድ ተሰራን። ንጉሱ ከፍ ብሎ አንገታችንን ዝቅ ብሎ ባታችንን ይቆርጠናል፣ ወዮልን እያሉ ማልቀስ ጀመሩ። ታው ታው አታልቅሱ አለ ቅዱስ ዮሐንስ። በሉ እኔ ያስታርቃቸዋለሁ ብሎ ይዟቸው አብረው ወደ ንጉሱ ጋር ሄዱ። እዛ ሲደርሱ እንዴት ናችሁ መጣችሁ? የታለች? ይሄ ሰውዬ ደግሞ ምንድን ነው አላቸው። ይህ የጌታችን የኢየሱስ ክርስቶስ ደቀ መዝሙር ነው አሉት። ነህ እንዲህ አለው። አዎ እኔ የጌታ የኢየሱስ ክርስቶስ ደቀ መዝሙር፣ አዎ ከዋለበት የዋልኩኝ ካደረበት ያደርኩኝ፣ ሲሰቀል ያየውኝ፣ ሲያርግ ያየውኝ፣ ሲነሳ ያየውኝ፣ ሁሉን ነገር ያየውኝ እኔ ምስክር ነኝ አለው። እና ድንግል ማርያም የት ናት አለው። እሷን መላእክት ወስዷታል፣ አሳርጓታል። አሁን ልነግርህ የመጣሁት ስለ ኢየሱስ ክርስቶስ ስለ ሃይማኖት ላስተምርህ ነው አለው። እስኪ ንገረኝ አለው። ኢየሱስ ክርስቶስ ለእኔና ለአንተ በመልዕልተ መስቀል ተሰቀለልን፣ ኃጢአታችንን ደመሰሰልን፣ አጠፋልን አለው። በመልዕልተ መስቀል እንዴት አምላክ ሊሰቀል ይችላል? ቆይ እንዴት እንደሚሰቀል ላሳይህ አለና ቅዱስ ዮሐንስ ብዕርና ቀለም አመጣና ቀጥታ የጌታችንን የኢየሱስ ክርስቶስን ስነ ስቅለቱን ሳለና አደረገው። ልክ ስሎ ሲጨርስ ራቃኑን ነበረ። ዮሐንስ አይሁድ በቀራንዮ ራቁቴን እንደሰቀሉኝ አሁንም አንተ እርቃኔን ታደርገኛለህን አለው። የዛን ጊዜም በድንጋጤ ቅዱስ ዮሐንስ ከለሜዳ አድርጎ ከታች ከለሜዳ አስታጠቀና የጌታችንን ስነ ስቅለቱን ስሎታል። በዛን ጊዜ ባየው እንደ ቀራንዮ እንደተሰቀለ ሆኖ ለዮሐንስ የሳለው የገዛ የሳለው ስዕል ሲያየው እጅግ በጣም የመጀመሪያው ሐዘኑ መጣበትና ድፍት ብሎ ከስዕሉ ላይ ስዕሉን እየሳመ እዛው ተጣብቆ ለተወሰነ ደቂቃ ያህል ቆየ። ንጉሱም ይሄን አይቶ ተገርሞ እጅግ ተደንቆ ተነስቶ ለዛ ስዕል ሰግዶለታል። ቅዱስ ዮሐንስም አጥምቆ ጢባሪዎስን ከነወታደሮቹ ባለቤቱን በአጠቃላይ የሀገርን ሕዝብ አስተምሮ ስርዓተ ቤተክርስቲያንን አከናውኖ ፈጽሞ ቤተክርስቲያን አንጾላቸዋል። ጢባሪዎስም ከዛ ቀን ጀምሮ ክርስቲያን ሆኖ ለክርስቶስ አገልጋይ ሆኖ እድሜ ልኩን እንደኖረ ታሪኩ ይነግረናል። እመቤታችን ቅድስት ድንግል ማርያም ግን ወደ ገነት የወሰዳት የከበረ መልአክ ቅዱስ ዑራኤል ወደ ገነት ሄዳ ገነት ማእከለ ገነት አቆማት። ማእከለ ገነት በቆመች ጊዜ ከአዳም ጀምረው ያሉት ፍጥረት ሁሉ ንግሥተ ሰማይ ወምድር ጌታ ሆይ ይችን እናት በመካከላችን ስላመጣልን እናመሰግናለን እያሉ ለእመቤታችን ለቅድስት ድንግል ማርያም የጸጋ ስግደት ላቲ ስብሐት ክብርና ምስጋና ይገባትና በእውነት ይቺ ንጽሕት ዛሬ መናፍቃን
እንደፈለጉ የሚናገሯት እንደፈለጉ አታማልድም እያለ የሚቀበጣጥረው ሳይሆን እውነታውስ ከአዳም ጀምሮ ያሉት ቅዱሳን አባቶቻችን ሁሉም በአንድነት ሲያዩዋት እመቤታችንን በስግደት ተቀብለዋታል፣ አመስግነዋታል። ቅዱስ ዑራኤል ይህ ብቻ አይደለም፣ እዛ ሲያደርግ አይደለም የሰው ልጅ ብቻ ቀርቶ አይደለም፣ በገነት ያሉት እጽዋት ሁሉ እመቤታችን ቅድስት ድንግል ማርያም እዛ ስትደርስ ዘንበል ዘንበል እያሉ ለእመቤታችን ለቅድስት ድንግል ማርያም ክብርን ሰጥተዋል። በዚህ ብቻ አልበቃም። እመቤታችን ቅድስት ድንግል ማርያም ማንም ያልገባባትን ማንም ያላያትን እስካሁን ድረስ መንግሥተ ሰማይን ገብታ አይታታለች። በመጀመሪያ ጊዜ መንግሥተ ሰማይን የጎበኘች ያየች ወላዲተ አምላክ ድንግል ማርያም ነች። መንግሥተ ሰማይ እንደሚታወቀው ገና አልተከፈተችም። የምትከፈተው በዕለተ ምጽአት ነው። አሁን ያለችው ገነት ናት። እናም ያንን መንግሥተ ሰማይ ጎብኝታ በዚህም አልበቃትም። የኃጥአንም መኖሪያ ሲኦልን አይታ ገሃነመ እሳትንም አይታ መልአኩ ቅዱስ ዑራኤል ይህ የከበረ መልአክ የጌታን ደም የረጨ ታላቁ ቅዱስ ዑራኤል ይህን ሁሉ አስጎብኝቶ ሲጨርስ ወደ ኢየሩሳሌም መልሷታል እና እመቤታችን ቅድስት ድንግል ማርያም ገነት ሂዳ በገነት ያሉ ቅዱሳን ሁሉ የሰገዱላት ያመሰገኑላት ወላዲተ አምላክ ድንግል ማርያም በሐምሌ 21 ቀን ነው። ስለዚህ ከቅዱስ ዑራኤል ጋር በሐምሌ 21 ቀን የምትከበረው ለዛ ነው። በአጠቃላይ ከዙ ጋር እያይዘን ይህንኑ ታሪክ እንቀጥላለን። መልአኩ ቅዱስ ዑራኤልና እመቤታችን ጥብቅ ግንኙነት አላቸው። በመዋዕለ ስደቷ ጊዜ በተሰደደ ጊዜ እየመራ ሲደክማት እያጽናና በክንፉ እየያዘ ኢትዮጵያን ያስጎበኘ በአራቱም ማዕዘን ያስጎበኘ ነው። እመቤታችን ቅዱስ ዑራኤል ለአባ ቀስተ ጊዮርጊስ ሂደህ የእውቀት የማስተዋል የጥበብን ጽዋ ስጥ ብላው እመቤታችን ልካው ለአባ ቀስተ ጊዮርጊስም የሰጠው በእመቤታችን ትእዛዝ ነው። ስለዚህ እመቤታችንና ቅዱስ ዑራኤል የማይለያዩ እጅግ ሁልጊዜ እመቤታችን ጋር የማይለይ ሩሩ ደግ የዋህ መልአክ ነው። ይህ መልአክ በተለይ በስደቷ ጊዜ እጅግ አብሮ የሚያስተሳስራቸው አብሮ የሚተረክ እጅግ ታላላቅ በጣና ደሴት በዋልድባ በአክሱም እንዲሁም ደግሞ በዚህ በአባ ሳሙኤል ገዳም በመንዝ እመጓ ዑራኤል እመጓል በተለይ በሚባለው ቦታ ላይ እጅግ ከቅዱስ ዑራኤል ጋር ጥብቃል። እመጓል እመጓል እመ እናት ነው፣ ጓል ልጅ ነው። የእናትና የልጅ ገዳም ማለት ነው። ያ የቅዱስ ዑራኤል ገዳም የጌታችን የኢየሱስ ክርስቶስ ደም የተረጨበት የብርሃን ጽዋ የተቀመጠበት ገዳም ታላቁ እመጓ ዑራኤል ማለት ነው። በዛ አስጎብኝቶ ኢትዮጵያን ያስባረከ እስራኤል ሀገርን መልሶ ያደረሳት ይህ ድንቅ መልአክ ነው። በዛሬውን ቀን ገነት ያስገባት ቅዱስ ዑራኤል ነው። ስለዚህ ቅዱስ ዑራኤል ዛሬም ነገም 2 ቀን ተከታታይ የምናነግሰው በዓላቸው ነው የምንለው ከዚህ ጋር ነው። በነገው ዕለትም ደግሞ ለታላቁ ዕዝራ ሱቱኤል የእውቀትን የማስተዋልን እና የጥበብን 46ቱ መጽሐፍተ ብሉያት ተቃጥለው ወድመው በነበረበት ጊዜ ይህ የከበረ መልአክ አጠጥቶ መጽሐፍተ ብሉያት እንዲጻፉ ያደረገ ነው። ይህ ብቻ አይደለም። የመልአኩ የቅዱስ ዑራኤል የቅዳሴ ቤቱ በሐምሌ 22 ቀንም ይነግሳል። ስለዚህ ቅዱስ ዑራኤል ለተከታታይ 2 ቀን ታላቅ በዓሉ ነው። በዚህ ምክንያት ቅድስት ቤተክርስቲያናችን በዚህ በአባቶቻችን ትውፊት ስርዓት መሰረት እነሆ ሐምሌ 21 እና ሐምሌ 22 የከበረ መልአክ የቅዱስ ዑራኤልና የወላዲተ አምላክ የድንግል ማርያም በዓላቸውን ማክበራችን በዚህ ምክንያት ነው። ይህን የመሰለ ድንቅ ታሪክ ከጀርባው ስላለ ነው። ይህን ታሪክ በብዛት በቅዱሳን መጽሐፍ ላይ አታገኙትም። የሚገኘው ይህ መጽሐፍ ወይም ይህን የመሰለ ታሪክ በየትኛው የመጽሐፍ ቅዱስ ክፍል ተጽፎ እናገኘዋለን ከተባለ በቤተ ክርስቲያናችን ታላቁ መጽሐፍ ነገረ ማርያም በሚባለው መጽሐፍ ላይ በነገረ ማርያም ትምህርታችን ትልቁ ስፍራ ይዞ ተጽፎ የምናገኘው ድንቅዬ ተአምር ድንቅዬ ታሪክ ነው። ይህ ታሪክ በቤተ ክርስቲያናችን ነው ሐምሌ 21 እና ሐምሌ 22 ቀን በዚህ ታላቅ ክብር እንዲከብሩ እንዲነግስ በዓለ ንግሱ የሆነው በጢባሪዎስ ልጅ መዳን ከሞት መነሳት በመልአኩ በቅዱስ ዑራኤል ወደ ገነት መግባት እጅግ በቅዱስ ዮሐንስ ትምህርት እነዛ ታሪክ የተሰራበትን የእግዚአብሔር የአምላካችን ቸርነቱን ያየንበት የጌታችን ኢየሱስ ክርስቶስ መቃብር ሙት እንዳስነሳ ያየንበት
እንዲሁ ደግሞ ለእመቤታችን ለቅድስት ድንግል ማርያም ጻድቃን፣ ሰማዕታት፣ ደናግል፣ አበው ቀደምት ለእመቤታችን ለቅድስት ድንግል ማርያም ለክብሯ እጅ ነስተው የሰገዱበት ያመሰገኗት እህትነ ያሏት መላእክት እንዲሁም ደግሞ ንግሥታችን ብለው ቅዱሳን ሁሉ ያመሰገኑበት የእመቤታችን የድንግል ማርያም የወላዲት አምላክ የአቁራሪተ መዓት የሳሊተ ምሕረት የእናቴ የድንግል ማርያም በዓሏ ነው። ይህንን በደንብ ማወቅ አለብን። እናታችን ቅድስት ድንግል ማርያም እሩሩ ደግ፣ እጅግ ታሪኳ ተጽፎ ተነግሮ የሚጽፍም አካል በእውነት ሰማይና ምድር እንደ ብራና እንደ ወረቀት ቢሆኑ ሰውና መላእክት እንደ ጸሐፍት፣ እጽዋቶች እንደ ብዕር፣ ወንዞችና ውቅያኖሶች እንደ ቀለም ሆኖ የእመቤታችን ታሪኳ ቢጻፍ አያልቅም። እጅግ ብዙ ታሪክ ያላት ድንቅዬ እናት ወላዲተ አምላክ መልዕልተ ፍጡራን መትሕተ ፈጣሪ ከፈጣሪ በታች ከፍጡራን በላይ ንዕድ ክብርት ወላዲተ አምላክ ድንግል ማርያም ናት። ይችን እናት የሰጠን የአባቶቻችን አምላክ ልዑለ ባሕሪ ልዑል እግዚአብሔር የተመሰገነ ይሁን። እናታችን ቅድስት ድንግል ማርያም ስግደት እንደሚገባት ስግደት እንሰግድላታለን። እሰግድ ለኪ ወይወድሰኪ በከመ ወደሰኪ ዮሐንስ አፈወርቅ በድርሳኑ ቅዱስ ዮሐንስ አፈወርቅ በድርሳኑ እንደመሰገነሽ እኔም አመሰግንሻለሁ። የጠፋ በግ አዳምን የፈለገው ዘንድ ከአንቺ ሰው የሆነ ወልደ እጓለ እመሕያው ኢየሱስ ክርስቶስ የወለድሽው እናታችን ድንግል ማርያም ሆይ ሰላምታ ላንቺ ይገባሻል። የጠፋውን አዳምን አዎ ጠፍቶ ከገነት ተባሮ ወጥቶ ጠፍቶ የነበረውን አዳም የተመለሰበት በአንቺ ስጋ ነውና ያንቺን ስጋ ለብሶ አዳምን ሲኦል ድረስ ወርዶ ፈልጎ ያመጣው የወለድሽልን ወልድ ዋሕድ ኢየሱስ ክርስቶስን ያስገኘሽልን እናታችን ድንግል ማርያም ወላዲተ አምላክ የጌታ እናት አንቺ ነሽ። እናታችን ቅድስት ድንግል ማርያም ምስጋና ይድረሳት። ለከበረ መልአክ ለቅዱስ ዑራኤልም ምስጋና ይድረሰው። ይህ ደግ ሩሩ የዋህ ቸር መልአክ ነውና መራሄ ብርሃን ቅዱስ ዑራኤል ረድኤቱ የበዛ መራሄ ብርሃን ቅዱስ ዑራኤል ነውና ይህንም መልአክ በደንብ ታሪኩን እወቁ። ነገም በዓል ነው፣ ዛሬም በዓል ነው፣ መርሳት የለብንም። እነዚህን ታሪኮች በደንብ ማወቅ አለብን። እናታችን ቅድስት ድንግል ማርያም እና የቅዱስ ዑራኤል የተገናኙበት በዚህ ታሪክና በዚህ ምክንያት ዛሬ የምናከብረው ዓመታዊ ክብረ በዓል ነው ያልነው በዚህ ምክንያት ነውና የቅዱሳኑ የእናታችን የድንግል ማርያም በረከት፣ ረድኤት፣ ምልጃ፣ ጸሎት የከበረ መልአክ የቅዱስ ዑራኤል ምልጃ ጸሎቱ ከኔም ከእናንተም ጋር ይሁን። ያስተማረን የመከረን የገሰጸን የአባቶቻችን አምላክ ልዑል እግዚአብሔር የተመሰገነ ይሁን። ይቆየን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።